እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት ወርሃዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን። ውድ የክርስቶስ ቤተሰቦች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሀሳብ አስተያየትም ካላችሁ ኮሜንት ላይ በመጻፍ ሀሳብ አስተያየት ከሌላችሁ ደግሞ የሰማችሁትን ቃል ይሁን ይደረግልን እያላችሁ እናንተን ከበረከቱ ተካፋይ እንድትሆኑ ስንል በልዑል እግዚአብሔር ስም እናሳስባለን። ከዚህም በመቀጠል በሐምሌ ወር የሚነበበውን የጻድቁ አባታችን የአቡነ ተክለ ሃይማኖትን ዜና ገድሉን እንደሚከተለው እናሰማችኋለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምላካችን እግዚአብሔር ለነቢዩ ኤርምያስ በሆድ ሳልሰራ አውቄሃለሁ በማኅፀን ሳትወጣ ቀድሼሃለሁ በማለት እንደተናገረው የገናናው ጻድቅ የአባታችን የአቡነ ተክለ ሃይማኖት ዜና ሕይወቱን እንዘክራለን። ደጋጎቹ ካህኑ ጸጋ ዘአብና እግዚአብሔርያ የእግዚአብሔር ሰዎች ነበሩ። እነርሱም እንደ ሌሎች ቅዱሳን እናት እና አባቶቻቸው ልጅ አጥተው ኖረዋል። እንደነ አብርሃምና ሳራ እንደነ ዘካርያስና እነ ኤልሳቤት ማለት ነው። እግዚአብሔርያ ሁልጊዜ ወደ ቤተ እግዚአብሔር ታመለክት ነበር። ከዕለታት በአንዲት ቀንም መልአኩ ተገልጾ ልጅ እንደሚወልዱ ነገራቸው። እርሱ በክህነቱ እርሷ በደግነቷ በመጽዋቷ ጸንተው ቢኖሩ እግዚአብሔር ጣፋጭ ፍሬን ሰጥተዋቸዋል። አባታችን አቡነ ተክለ ሃይማኖት በመጋቢት ቀን የሚከበር ሲሆን ተጸንሰው በሸዋ ክፍለ ሀገር በጽላላሽ ወይም በዙረሬ አካባቢ ከአባታቸው ከካህኑ ጸጋ ዘአብና ከእናታቸው ከእግዚአብሔርያ በታኅሳስ 29 ቀን በታኅሳስ 29ም እንዲሁም ዓመተ ምሕረት ተወልደዋል። ሲወለዱም ሥላሴን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው አመስግነዋል። ጻድቁ በተወለዱበት ቀንም ብዙ ተአምራት ተገልጸዋል። ቤታቸውም በበረከት ሞልተዋል። አባታችን አቡነ ተክለ ሃይማኖት ክርስትና ወይም የሥላሴ ልጅነት ሲቀበሉ አባቱ ጸጋ ዘአብ ሲቀድስ ያመሰግን ነበር። እናቱ ደግሞ አንተ ልጅ አሁን ጡት ጥባ እንጂ እያለች ስትሞግተው ነበር። የካህን ልጅ ካህን እንዲሉ ገና ሲወለድ ጀምሮ ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ በማለት ምስጋና ስለጀመረ አባት እና እናቱ እጅግ ተደስተዋል። ጻድቃኖች የቅዱስ ወላጆች እግዚአብሔር ለሰጣቸው የተመረጠ ልጅ የመጀመሪያ ያወጡላቸው ፍስሐ ጽዮን የሚል ስም ነበር። በዚያም ስያሜ አባታችን ጸጋ ዘአብን ተከትለው አድገዋል። በተለይም ቅዱሳት መጻሕፍትን ብሉያትና ሐዲሳትን ተምረዋልና ብርቱ አዳኝ እንደነበሩ ይነገራል። ዲቁናም ከወቅቱ ጳጳስ አባ ቄርሎስ ተቀብለዋል። ከዕለታትም በአንዱ ቀን ፍስሐ ጽዮን ለአደን ወጥቶ ሲያነጣጥር ድንገት ከሰማይ አስደንጋጭ ድምፅ ተሰማ። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ አእላፍ መላእክት እያመሰገኑት በቅዱስ ሚካኤል ክንፍ ተቀምጦ ወረደ። በመቀጠልም የወጣቱን አዳኝ ፍርሃቱን አርቆ ጌታችን ተናገረ። ከዛሬ ጀምሮ ስምህ ተክለ ሃይማኖት ተክለ ሥላሴ ይሆን። ከአሁን በኋላ አራዊትን ሳይሆን ነፍሳትን ታድናለህ። ዘወትር ከአንተ ጋር ነኝና ብሎትም በግርማ ሞገስ አረገ። ጻድቁ ተክለ ሃይማኖትም ጊዜ አላጠፋም። ንብረታቸውን ለነዳያን በትተው በትር ብቻ ይዘው ቤታቸው እንደተከፈተ ወደ ምናኔ ወጡ። ጻድቁ አባት አቡነ ተክለ ሃይማኖት ከአባቱ ቅስና ተቀብለው የወንጌልን አገልግሎትን ጀመሩ። አባታችን በኢትዮጵያ በረሃዎች፣ ወንዞች፣ ሽንተረሮች እና አውራጃዎች እየተዘዋወሩ በልዩ ልዩ አምልኮ
የነበረውን ሕዝብ የክርስቶስን ወንጌለ መንግስት አስተምረውና አጥምቀው የክርስቶስን መንግስት እንዲወርሱ ያደረጉ ታላቅ ጻድቅ ናቸው። በመጀመሪያ ስብከታቸው እዚያ ሸዋ ጽላልሽ አካባቢ ብቻ በ10,000 የሚቆጠሩ ሰዎችን አሳምነው አጠመቁ። ያን ጊዜ ኢትዮጵያ ሁለት መልክ ነበራት። አንደኛ ዮዲት ጉዲት በፈጠረችው ጣጣና በእስላሞች ተጽዕኖ ወደ ደቡብ አካባቢ ያለው ነዋሪ አንድም ሃይማኖቱን ክዶ እና በባዕድ አምልኮ ተጠምዶ ነበር። ሁለተኛው ደግሞ በዛጉዌ ነገስታት ጥረት ክርስትናና ምናኔ ተነቅቶታል ነበር። ግማሹ ሀገር በጨለመበት ወቅት የደረሱት ሐዲስ ሐዋርያ አባ ተክለ ሃይማኖት በወጣት ጉልበታቸውና በኃይለ መንፈስ ቅዱስ ብዙ ቦታዎችን ደረሱ። ሕዝቡን እንዲሁም መሳፍስቱን ወደ ሃይማኖት መልሰው ማርያኖችን፣ ጠንቋዮችን አጥፍተዋል። አባታችን ተክለ ሃይማኖት በዚህ ዓለም ላይ ወንጌልን መሰረት አድርገውና የሐዋርያትን ሥራ ፈለግ በመከተል ብዙ ተጋድለዋል። ለሀገራችን ለኢትዮጵያ እንዲሁም ለዓለም በዚህ ዓለም ብዙ ደክመዋልና ለዚህም ነው በአንድ ወቅት አባታችን ወለመ ጠፍአ ማይቶት አልቦ ዘይሃቱ ሎቱ ዘእንበለ ዘይከድኖ ጽልመት፣ መብራት ቢጠፋፋ የሚያበራለት የለምና ጨለማ ከሚወርሰው በቀር ለአቃቤ ሥርያኒ መኑ ይፈውስ ለኢያእመረ ፈውሰ ለረሱ ከማሁ ኮነት ነፍሴ በላዕሌ ቀሰምኩ ባይዳነ ወላህየኩ ለልየ ሰራይኩ አሕዛብ ወደ ወይኩ ላዕሌ አብራይኩ እንዳለ በማለት እንደተናገሩ ገድላቸው ይጠቅሳልና ይህ የሚመለከተው አባታችን ተክለ ሃይማኖት ረሃቡን፣ ጥሙን፣ መከራ ስቃዩን ታግሰው በጾምና በጸሎት እንዲሁም በስግደት ተጋድለው በማድረግ የተራራው እየዘሩ በዚህች በመረራው ዓለም ጣፋጭ ወንጌልን በማሳመር ኢትዮጵያን ያጣፈጡ እንደሆኑ ነው። ስራቸውም በኢትዮጵያ ብቻ ሳይሆን ለዓለም እንዳበራ የተመሰከረላቸው ነው። ገዳማዊ ሕይወታቸው ቅዱስ ተክለ ሃይማኖት በወንጌል ብርሃን ኢትዮጵያን ከማብራታቸው ባለፈ ገዳማዊ ሕይወትንም አስፋፍተዋል። እርሳቸው ከሁሉ የተሻሉ ሳሉም በ3 ገዳማት በረድእነት አገልግለዋል። እነዚህም በአቡነ በጸሎተ ሚካኤል ገዳም ለ12 ዓመታት፣ በአቡነ ኢየሱስ መዋዕዘ ሐይቅ ገዳም ለ7 ዓመታት፣ በደብረ ዳሞ ከአቡነ ዮሐኒ ጋር ለ7 ዓመታት በአጠቃላይ ለ26 ዓመታትን አገልግለዋል። በአቡነ ኢየሱስ ሞዓ ከመነኮሱ በኋላም ወደ ምድረ ሸዋ ዞረሬ ተመልሰው በአንዲት በዓል ውስጥ ለ26 ዓመታት ቆመው ጸልየዋል። በተሰበረ እግራቸውም 6 ጦሮችን በግራና በቀኝ ተክለው ለ7 ዓመታትን ጸልየዋል። ኢትዮጵያዊ ጻድቅና ሐዋርያ ቅዱስ ተክለ ሃይማኖት ከኢትዮጵያ ወደ ኢየሩሳሌም ተጉዘው ከቅዱሳት መካናት ተባርከው ጻድቁ ምድረ እስራኤል የገቡት በየመንገዱ መንፈሳዊ ዘርን እየዘሩ እያስተማሩና እያሳመኑ ነበር። የወቅቱ ሊቀ ጳጳሳት አባ ሚካኤል ጋርም ተገናኝተው ቡራኬን ተሰጣጥተዋል። ጻድቁ እመቤታችንና ጌታችን ከጽንሰታቸው እስከ እርገታቸው የረገጧቸውን ቦታዎች ሲመለከቱ በፍጹም ተደሞ እንባቸው ይፈስ ነበር። ምክንያቱም እግዚአብሔር ስላበቃቸው ተክለ ሃይማኖት የሚያዩት ቦታውን አልነበረምና በገሃድ በቤተ መቅደስ ብስራቱን፣ በቤተልሔም ልደቱን፣ በቤተ ዮሴፍ ግዝረቱን፣ በፈለገ ዮርዳኖስ ጥምቀቱን፣ በቤተ አልዓዛር ተአምራቱን ይመለከቱ ነበር። የጉብኝታቸው የመጨረሻ ክፍል ወደ ሆነው ወደ ቀራንዮ ደርሰው ጌታቸውን እንደተሰቀለ ሆኖ ቢመለከቱት ከዓይናቸው ይፈስ ነበር። እናም ቅጡ እንባ መልኩን ቀየረና ዓይናቸው ጠፋ። በዚያችም ቅጽበት ስም አጠራሯ የከበረ እመቤታችን ድንግል ማርያም ፈጥና ደርሳ ተክልዬን ወደ ሰማይ አሳረገቻቸው።
በዚያም የብርሃን ዓይን ተቀብለው 6 ክንፍ አብቅለው የወርቅ ካባ ላንቃ ለብሰው ማዕጠንተ ወርቁን ይዘው ከ24ቱ ካህናተ ሰማይ ተደምረው ሥላሴን በአንድነቱን ሦስትነቱን ተመልክተው ስብሐት ወክብር ለስሉስ ቅዱስ ይደሉ ብለው መንበረ ጸባዖትን አጥነው ወደ በሬ ተመልሰዋል። የጻድቁ አባታችን ተአምራታቸው። የአቡነ ተክለ ሃይማኖት ተአምር እንደ ሰማይ ከዋክብት የበዛ ነው። ሞት አስነስተው ድውያንን ፈውሰው አጋንንትን አሳደዋል። እሳትንም ጨብጠዋል። በክንፍ በረዋል። ደመናን ዙፋን አድርገው ብዙ ደቀ መዛሙርትን አፍርተው ደብረ ሊባኖስ መስርተዋል። በዚያም ሴትና ወንድ መነኮሳት እንደ ሕፃናት አብረው ኑረዋል። በዘመናቸው ሰይጣን ታስሯልና የጻድቁ አባታችን የአቡነ ተክለ ሃይማኖት ዜና ዕረፍታቸው። ጻድቅ ሰማዕትና ሐዋርያ አቡነ ተክለ ሃይማኖት ብርሃን ሆነው መከራን በብዙ ተቀብለው እልፍ አእላፍ ፍሬን አፍርተው በተወለዱ በ99 ዓመት ከ8 ወር ከ1 ቀናቸው ነሐሴ 24 ቀን 1136 ዓመተ ምህረት አርፈዋል። ጌታችን ድንግል ማርያምና ቅዱሳን ከሰማይ ወርደው ተቀብለዋቸዋል። 10ኛ ትውልድ የሚያስተምር ቃል ኪዳንም ተቀብለዋል። የጻድቁ አባታችን የአቡነ ተክለ ሃይማኖት አማላጅነት፣ ተራዳይነት ከሁላችን ከሕዝበ ክርስቲያን ዘንድ ጸንቶ ለዘላለም ይኑር አሜን። ውድ የክርስቶስ ቤተሰቦች ከዜና ገድሉና የዕረፍታቸው መታሰቢያ በዓል በመቀጠል በሐምሌ 24 ቀን የሚነበበውን የጻድቁ አባታችን የአቡነ ተክለ ሃይማኖትን ስንክሳር እንደሚከተለው እናሰማችኋለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 24 በዚህች ቀን ከኒሳ ከተማ ቅዱስ አባ ኖብ ሰማዕት ሆኖ ሞተ። ጣና ክብሯን ገብርኤል ገዳምን የመሰረቱት አቡነ ዘዮሐንስ ጻድቅ ዕረፍታቸው ነው። የእስክንድርያ ሊቀ ጳጳሳት ቅዱስ አባ ስምዖንም አረፈ። ቅዱስ አባኖብ ሐምሌ 24 በዚችም ቀን ከደቡባዊ ግብፅ ከታችኛው ምድር አውራጃ ከኔሳ ከተማ ቅዱስ አባኖብ ሰማዕት ሆኖ ሞተ። የዚህም ቅዱስ ወላጆቹ ቅዱሳን ንጹሕናና የሚራሩ ነበሩ። ይህንም ቅዱስ አናባኖብና በወለዱትም ጊዜ 12 ዓመት እስኪሆነው ድረስ በፈሪሃ እግዚአብሔርን እያስተማሩ አሳድገውታል። ቤተ ክርስቲያንንም የመጽሐፍትን ቃል መስማትንና መማር የሚወድ ሆነ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም የክርስቲያን ወገኖች ዲዮቅልጥያኖስ ባሰቃያቸው ጊዜ ይህን ቅዱስ ደሙን ስለ ጌታችን ሊያፈስ አሰበና ያን ጊዜ ወደ ቤተ ክርስቲያን ገባ። ቄሱንም ምዕመናንም እንዲህ እያለ ሲያስተምራቸውና ሲያበረታታቸው ጣዖታትን ከምታመልኩ ክብር ይግባውና ስለ መድኃኒታችን ስለ ክርስቶስ ነፍሳችሁን ለሞት አሳልፋችሁ ብትሰጡ ለእናንተ መልካም ምኞት ነበር ሲላቸው ሰማው። ይህም ቅዱስ እያዘነና እየተከዘ ወደ ቤቱ ተመለሰ። አባቱም የተወለትን ወርቁንና ብሩን ልብሶችን ሁሉ ተመልክቶ እንዲህ አለ፣ ሁሉ ነገር የዚህ ዓለም ፍላጎቱም ሁሉ እንደሚያልፍ እነሆ ተጽፏል። ከዚህም በኋላ ገንዘቡን ሁሉ ወስዶ ለድሆችና ለችግረኞች ሰጠ። ከዚህም በኋላ ወደ ሀገረ ገምኑዲ ሄደና በእግሩም ሲጓዝ በባህሩ ዳርቻ ሉሲዮስ የሚባለውን መኮንን አገኘ። በፊቱም ቆሞ ክብር ይግባውና በጌታችን ኢየሱስ ክርስቶስን ታመነ። መኮንንም ታላቅ ስቃይን አሰቃየውና ከዚህም በኋላ የእግዚአብሔር መልአክ ተገለጠለት። በእርሱ ላይ የሚደርሰውን ሁሉ ነግሮት አጽናናውና ከዚህም በኋላ መኮንኑ ወደ ሰሜን አገር ሲጓዝ የከበረ
አባኖብን ከእርሱ ጋር በመርከብ ወሰደውና በመርከቡ ምሰሶ ላይ ዘቅዝቆ ሰቀለው። መኮንኑም ሊበላና ሊጠጣ ተቀመጠና በመኮንኑም እጅ የነበረው ጽዋ ወዲያውኑ እንደ ድንጋይ ሆነ። የወታደሮችም ዓይኖቻቸው ታወሩ። የእግዚአብሔር መልአክ ከሰማይ ወርዶ አባኖብን ፈትቶ ከተሰቀለበት አወረደው። አፍንጫውና በአፉ የወረደውንም ደሙን አሻሸለት። ከዚህም በኋላ መልካም ነፍስ ለብሶ መርከቢቱን ተጓዘች። ወደ አትሬብ ከተማም ደረሱ። ወታደሮችም ይህን ድንቅ ተአምር አይተው ትጥቃቸውንም ፈትተው በመኮንኑ ፊት ጣሉ። ክብር ይግባውና በጌታችን በኢየሱስ ክርስቶስም ታምነዋል። ሰማዕታትም ሆነው ራሳቸውን ቆረጧቸውና የሰማዕትነት አክሊልም ተቀብለዋል። መኮንኑም በአትሪብ ከተማ ቅዱስ አባኖብን ታላቅ ስቃይን አሰቃየው። በብረት አልጋ ላይም አስተኝተው ከበታቹ እሳትን እያነደዱ በጸለየ ጊዜ እግዚአብሔር ከእሳት አዳነው። ከዚህም በኋላ በመጓዝ መጋዙን ህዋሳቱንም ቆራርጠው የእግዚአብሔርን መልአክ ወርዶ አዳነውና ያለ ጉዳትና በጤና አስነሳው። እግዚአብሔርም ለዚህ ሁሉ ስቃዩን ቃል ኪዳን ሰጥቶታል። ቃል ኪዳንም እንዲህ ይላል፣ ለቤተ ክርስቲያንህ በስምህ መባ ለሚሰጠው የገድልህንም መጽሐፍ ለሚጽፍ ኃጢአቱን ይቅር እለዋለሁ፣ መንግሥተ ሰማያትንም አወርሰዋለሁ አለው። ከዚህም በኋላ ራሱን በሰይፍ ቆርጠው ተጋድሎውንም ፈጸመ። ሥጋውንም ቅዱስ ዮልዮስ አንስተው ከሁለት አገልጋዮች ጋር ኒሳ ወደሚባል አገሩ ላከውና የመከራውን ወራት በፈጸመ ጊዜ አብያተ ክርስቲያናትን ሰሩለት። ብዙዎችም ድንቆች ተአምራቶች ተገልጠዋል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።